የምስራች ለመርካቶ ነጋዴዎች በሙሉ የንግድ ሱቆችን ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ በታላቁ የንግድ ማዕከል መርካቶ ተክለ ሃይማኖት ላይ ከ25 ካሬ ጀምሮ በተለያዩ የካሬ አማራጮች ይዘንላችሁ መጥተናል። ሲፈልጉ ነግደው የሚያተርፉበት አሊያም ደግሞ በጥሩ ዋጋ የሚያከራዩትን የንግድ ሱቆችን በአንድ ዓመት ጊዜ ብቻ ልናስረክባችሁ ዝግጅታችንን ጨርሰናል። ምን ይሄ ብቻ! እነዚህን የንግድ ሱቆች በኔት ኤሪያ ብቻ የምንሸጥላችሁ ሲሆን ቤት ለምትፈልጉ ደንበኞቻችን በመሃል ፒያሳ አራዳ ፓርክ ፊት ለፊት ከ3.6 ሚሊዮን ሙሉ ክፍያ ጀምሮ ይዘንላችሁ መጥተናል። ለበለጠ መረጃ ከስር ባለው ስልክ ቁጥር ይደውሉልን። ሜሪት ፕሮፐርቲስ። ይህ አዋዜ ልዩ ሰበር ነው። ፕሬዚደንት ዶናልድ ትራምፕ ጦርነቱን አቆም ዘንድ ማሳመን ከዚህ በኋላ የኢራኖች ዕዳ ነው አሉ። ፕሬዚደንቱ እንደሚሉት ኢራን የኒውክሌር ህልሟን እርም ብላ ካልተወች አሜሪካ ወታደራዊ ድብደባዋን ትቀጥላለች። ትራምፕ በዛን ሰሞን የሆርሙዝ ሰርጥ በ48 ሰዓት ውስጥ ካልተከፈተ የኢራንን የኤሌክትሪክ ምንጮችና መዋቅሮች እንደ መኪኔታ እመደምደዋለሁ ሲሉ የሰጡትን አርማጌዲዮን መሰል ማስጠንቀቂያ ኢራን ደወለችልኝ ሲሉ ማስተጓጎላቸውና በ5 ቀናት ማራዘማቸው አይዘነጋም። ይሁንና ኢራን ትራምፕ ከጭንቀት የተነሳ ከራሳቸው ጋር ብቻቸውን እያወሩ ካልሆነ በስተቀረ እኛ አልደወልንም ስትል ኩም ማድረጓም ይታወቃል። ሆኖም አሁን እንዳወቅነው ልዩ መልእክተኛ ስቲቭ ዊትኮፍ እንዳረጋገጡት አሜሪካ በፓኪስታን የዲፕሎማቲክ ቻነል አማካኝነት ከኢራን ጋር ስትደራደር ቆይታለች። ዊትኮፍ ፕሬዚደንት ትራምፕ በመሩት የካቢኔ ስብሰባ ላይ ሲናገሩ ዛሬም ከውጭ ጉዳይ ፖሊሲ ቡድን ጋር በመሆን ከኢራን ጋር ለሰላም ስምምነት የሚያበቃንን ባለ 15 ነጥብ የድርጊት ዝርዝር ማቅረባችንን እገልጻለሁ ብለዋል። ሪፖርትን የሚያቀርቡት ለፕሬዚደንት ዶናልድ ትራምፕ መልእክታችንም የደረሰው በአገናኝነት በሠራው በፓኪስታን መንግሥት በኩል ነው ብለዋል። እውነታው ይህ ስለመሆኑም የፓኪስታን ውጭ ጉዳይ ሚኒስትር ኢሻቅ ዳር አረጋግጠዋል። ሚኒስትሩ በማኅበራዊ ገጻቸው ሲጽፉ ከአሜሪካ ተቀብለው ለኢራን ያቀባበሉት 15 ነጥብ በኢራን መሪዎች ውይይት እየተደረገበት ነው ብለዋል። ዊትኮፍም የሰላም ማዕቀፉ ጠንካራና ገንቢ መልእክት እያገኘ ነው ሲሉ ትልቅ ተስፋ ሰጥተዋል። ካቢኔው ሁለት ከፍተኛ የፕሬዚደንት ዶናልድ ትራምፕ አስተዳደር ባለሥልጣኖች በወገናቸው ለሲኤንኤን እንደነገሩት ከሆነ ምክትል ፕሬዚደንት ጄዲ ቫንስን ጨምሮ የአስተዳደሩ ባለሥልጣኖች የፊታችን ቅዳሜ ወይም እሁድ ከኢራን ባለሥልጣን ወይም ባለሥልጣኖች ጋር ፓኪስታን ውስጥ ተገናኝቶ ለመነጋገር እየሠሩ ነው። ይህ በእንዲህ እንዳለ ኢራን አሜሪካ ለድርድር ያላትን ፍላጎት ክፉኛ እንደምትጠራጠረው አስታወቀች። ከፊል ኦፊሴላዊ የሀገሪቱ ዜና አገልግሎት ታስኒም ስማቸው ያልተገለጸ ምንጭ ጠቅሶ እንደዘገበው ኢራን ከአሜሪካ ለተላከላት 15 ነጥቦች ምላሽ ሰጥታም የራሷን ምላሽ ልካ አሁን የምላሿን ምላሽ እየጠበቀች ነው። ፕሬስ ቲቪ የተሰኘው የቴሌቪዥን ጣቢያን በበኩሉ ወደ ዓለም የሚሰራጭ ነው። የኢራን ባለሥልጣኖች ከአሜሪካ ለቀረበላቸው 15 ዝርዝሮች ምላሽ የራሳቸውን 5 ቅድመ ሁኔታዎች መላካቸውን በትናንትናው ዕለት ማስታወቁ አይዘነጋም። ከኢራን ጥያቄዎች መካከል ጥቃቱና ባለሥልጣኖችን መግደል እንዲያቆም ዋስትና የተገባለት የኢራን የሆርሙዝ ሰርጥ ሉዓላዊነት እንዲረጋገጥ የሚጠይቀው ይገኝበታል። ታስኒም የጠቀሳቸው ባለሥልጣን በመግለጫቸው ሲናገሩም በኢራን ዓይን አሜሪካ ድርድር እንዲካሄድ እያደረገች ያለውን ሙከራ ሦስተኛው የማታለያ ፕሮጀክት ሲሉ ገልጸውታል። እንደ ባለሥልጣኑ እምነት ዋሽንግተን ድርድሩን የምትጠቀመው ዓለም አቀፍ የነዳጅ ዋጋ እንዳይጨምር ለመቆጣጠርና በደቡብ ኢራን በኩል ምናልባት የእግረኛ ወረራን ያካተተ አዲስ እርምጃ ለመውሰድ ጊዜ መግዣ
ሽፋን ነው። ትራምፕ ከእነዚህ የኢራን ምላሾች በኋላ ከቴሄራን ጋር ስምምነት ወይም ውል የመድረስ ተስፋቸው እየደበዘዘ በመምጣቱ ከእንግዲህ ድብደባችንን እንድናቆም የማስደረጉ ሸክም የራሷ የኢራን ነው ብለዋል። ትራምፕ ይባስ ብሎ ከኢራን ጋር ስምምነት ተደረሰ አልደረሰ ቃል በቃል አይ ዶንት ኬር ብለዋል። ግድ የለኝም ማለታቸው ነው። ፕሬዚደንቱ በካቢኔ ስብሰባው ላይ ሲናገሩ ከኢራን ጋር ስምምነት ላይ ለመድረስ መጓጓት አሳይተዋል ተብሎ ተጽፎ አንብቤያለሁ፣ አልጓጓሁም ብለዋል። እንደውም በተቃራኒው ነው፣ ግድም የለኝ። ትራምፕ በዚህ የካቢኔ ንግግራቸው የኢራን የነዳጅ አቅርቦትን መቆጣጠር አማራጭ መሆኑን ተናግረዋል። አንድ ጋዜጠኛ ይቻላል ወይ ታዲያ ይህን ማድረግ በማለት ያቀረበላቸው ጥያቄ ሲመልሱም የኢራን ጦርነት እልባት የቬንዙዌላን አይነት እንደሚሆን ገልጸዋል። እንደና በቬንዙዌላ ከቬንዙዌላ ጋር በመስራት በጣም ጥሩ ስራ ሰርተናል። በእርግጠኛነት በቢሊዮን የሚቆጠር ዶላር አግኝተናል። በነገራችን ላይ ቬንዙዌላ አሁን ከኛ ጋር በጋራ የመስራት አይነት አካሄዷ በታሪኳ ከሆነ ሁሉ ዛሬ የበለጠ በጣም ጥሩ ሥራ እየሠራች ነው። አሜሪካ ግን በብዙ ቢሊዮን ዶላር የሚቆጠር ገንዘብ አግኝታበታለች ብለዋል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በወገናቸው ቬንዙዌላ በ2026 የመጀመሪያዎቹ 2 ወራት ባለፈው ጥርና የካቲት ወር ማለታቸው ነው፣ ባለፈው ዓመት በ2025 ዓመቱን ሙሉ ካገኘችው በላይ በ2 ወሩ ትልቅ ገቢ አግኝታለች፣ ከዚያ የበለጠ ብለዋል። ትራምፕ በመጨረሻም አሜሪካ የሆርሙዝ ሰርጥ እንደማያስፈልጋትና ጦርነቱ ለአሜሪካ የነዳጅ አቅርቦት ላይ ተጽዕኖ እንደማይኖረው ገልጸዋል። ብዙ ነዳጅ ዘይት አለን፣ ሀገራችን በዚያ አትነካም። ብዙ ነው ያለን፣ ሳውዲ አረቢያ ወይም ራሽያ ካላቸው በላይ እጥፍ ነው የኛ፣ በቅርቡም 3 እጥፍ ይሆናል ብለዋል። ፕሬዚደንት ዶናልድ ትራምፕ የመጀመሪያውን የ48 ሰዓት ቀነ ገደብ ሽረው ሌላ የ5 ቀን ቀነ ገደብ መስጠታቸው የሚታወቅ ሲሆን ያ ቀነ ገደብ ደግሞ የሚያበቃው ዛሬ ነው። ስለዚህም ይህን ሁለተኛውን ቀነ ገደብ ውስጥ ተግባራዊ ያደርጋሉ ተብለው ለቀረበላቸው ጥያቄ ገና አላወቅኩም፣ አላውቅም በማለት መልሰዋል። ከዛም ብዙ ጊዜ አለን አሉ ትራምፕ እዚሁ ጥያቄ ላይ አተኩረው። ብዙ ጊዜ አለን ምን እንደሆን ታውቃላችሁ? በትራምፕ ጊዜ አቆጣጠር 1 ቀን ነው። በትራምፕ ካሌንደር 1 ቀን ማለት ምን እንደሆነ ታውቃላችሁ? ዘላለም ሲሉ መልሰዋል። ቢገባቸውም ባይገባቸውም። የምስራች ለመርካቶ ነጋዴዎች በሙሉ የንግድ ሱቆችን ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ በታላቁ የንግድ ማዕከል መርካቶ ተክለ ሃይማኖት ላይ ከ25 ካሬ ጀምሮ በተለያዩ የካሬ አማራጮች ይዘንላችሁ መጥተናል። ሲፈልጉ ነግደው የሚያተርፉበት አሊያም ደግሞ በጥሩ ዋጋ የሚያከራዩትን የንግድ ሱቆችን በአንድ ዓመት ጊዜ ብቻ ልናስረክባችሁ ዝግጅታችንን ጨርሰናል። ምን ይሄ ብቻ! እነዚህን የንግድ ሱቆች በኔት ኤሪያ ብቻ የምንሸጥላችሁ ሲሆን ቤት ለምትፈልጉ ደንበኞቻችን በመሃል ፒያሳ አራዳ ፓርክ ፊት ለፊት ከ3.6 ሚሊዮን ሙሉ ክፍያ ጀምሮ ይዘንላችሁ መጥተናል። ለበለጠ መረጃ ከስር ባለው ስልክ ቁጥር ይደውሉልን። ሜሪት ፕሮፐርቲስ። ዓለም ጦርነቱ ባልቆመበት ሁኔታ በኢራንና በአሜሪካ መሃል የሚደረገው ድርድር ምን ያህል ውጤታማ ሊሆን ይችላል? አሁን እንግዲህ እንደምንሰማው ከዚህ ዜናም ማየት እንደምንችለው በዚህ ረገድ ያለው ሁኔታ ወይም ደግሞ ፕሬዚደንቱ ከኢራን በኩል ያገኙት ምላሽ ይህንን ጦርነቱ እስካሁን የተደረገው ውጊያ ያመጣልኛል ያሉት መፍትሄ እንዳልመጣ ነው የሚያሳየው። የቀረቡትን 15 ጥያቄዎች ኢራኖች እንግዲህ እሳቸው እንዳሉት እነሱ ናቸው መጀመሪያ ግንኙነት የፈጠሩት ነው የሚሉት። ስለዚህ የቀረቡት 15 ነጥቦች በዋነኛነት ወደ ጦርነት ከመግባታቸው በፊት
መደረግ አለበት ያሏቸውን ነጥቦች ነው መልሰው የላኳቸው እና የኢራን ምላሽም በከፊል እንደተገለጸው ከሆነ በሚሳኤሏ ላይ እና እንዲሁም በኒውክሌሩ ላይ ፈጽሞ ኒውክሌር አልባ ትሆናለች ወይም ኒውክሌር በግዛቷ አታበለጽግም የሚለውን በእነዚህ ላይ የሚፈለገውን ምላሽ የሰጠች አይመስልም። ምክንያቱም ኦልሬዲ ኢራኖች ልከናል የሚሉት ምላሹን እና አብረው አያይዘው የላኩት በዓለም 5 ቅድመ ሁኔታ ያለው ስለ 15ቱን ጥያቄ በምን መልክ እንደመለሱ የሚያረጋግጥ ነው። የኢራን ህጋዊ መብቶች ከበሩ የሚል አለው። የኢራን ህጋዊ መብቶች የሚለውን ደግሞ ባለፈው የፕሬዚደንቷ ፔዜሽኪያን ይህን ጦርነት የምናቆመው እኛ እንጂ አሜሪካ ወይም ሌላ አይደለም፣ እኛ ደግሞ ይህን ጦርነት ለማቆም ህጋዊ መብቶቻችን ታውቀው እንዲከበሩ እንፈልጋለን በሚል ያቀረቡት። ይህን ህጋዊ ያላቸው መብቶች ደግሞ እንደዚህ የተጋትሮ ተራዳው ሚሳይሉ እና ኒውክሊየር ሰላማዊ አገልግሎት መጠቀም የሚሉ ናቸው። ስለዚህ የበፊቱን ጥያቄ አሁንም ኢራን በሽታ አልተቀበለችውም። ስለዚህ ከዚህ በኋላ ዶናልድ ትራምፕ የአሜሪካ ዘመቻ ይቀጥላል። ያ ዘመቻ ማለት ያው የድብደባው ነው። እንደዚሁም እንደምታውቀው የተለያየ የባህር ኃይልና የእግረኛ የአየር ወለድ የእግረኛ እንደዚህ አይነት ስብጥር ጦር ወደ ክልሉ እየመጣ ነው። ተጨማሪ የጦር መርከቦች የያዘ ነው። አንዱ በሰፊው የሚወራው 90% የኢራን ነዳጅ መሸጫው እና ማከማቻው ካርግ ደሴትን መያዝ፣ አለበለዛ ደግሞ የተለያዩ አማራጮችን ያስቀምጣሉ። ዞሮ ዞሮ ኢራን አንድም በርሜል እንዳትሸጥ ማገር ነው። ይህም አሁን ለምትዋጋው ጦርነት በጣም የሚያስፈልጋት ነው። ገንዘብ ብቸኛ ሪሶርሷ ነው እና ወደ መሳሰለው ጦርነቱን የማፋፋም ጉዳይ አለ። በዶናልድ ትራምፕ በኩል እየተገለጸ ያለው አንድ ይሄ የሚጥል ምት ብለው ነው የሚያስቀምጡት፣ ፋይናል ብሎ እሱን ኢራን ላይ የማሳረፍ እቅድና ዝግጅት እንዳላቸው ነው እየተነገረ ያለው። ስለዚህ ዛሬም እንደሰማው አይዶን ኬር ብለዋል። ኢራን ከኛ ጋር ተደራድራ ስምምነት ደረሰች አልደረሰች ጉዳይ አይደለም፣ ዘመቻው ግን ይቀጥላል ነው ያሉት። ከዚህ በፊት ከሚሉት የተለየ ነው። ጦርነቱ ዛሬ ሊያቆም ነው፣ ነገ ከሳምንት በኋላ የሚሉት ነገር የለም። ስለዚህ ኢራን እሺ ብላ ወደሚፈለገው ፖይንት እስክትመጣ ድብደባው ይቀጥላል። ዓለም በአሜሪካና በኢራን በኩል ስምምነት ላይ ሳይደረስ የ5 ቀን ቀነ ገደቡ ካለቀ በቀጣይ ዶናልድ ትራምፕ ተጨማሪ ቀነ ገደብ ይሰጣሉ ማለት ነው። ከትራምፕ ንግግር በመነሳት ማለት ነው። እንደዛ ማለት አይደለም። የኢራንን በ10 ቢሊዮን ዶላር ወጪ የተሰራ የኤሌክትሪክ ማመንጫ ማከፋፈያ ገለመሌ በአጠቃላይ የኤሌክትሪክ መሰረተ ልማቷን ሙሉ በሙሉ ለማጥፋት ነው የ48 ሰዓት ማስጠንቀቂያ የሰጡት። በዚህ በ48 ሰዓት ውስጥ ሆርሙዝ ሰርጥ ካልተከፈተ ይህን ድብደባ አደርጋለሁ ነበር ያሉት። በኋላ ላይ ያው እንደሰማው 48 ሰዓቱ የሚጠናቀቅበት ቀን ከ24 ሰዓት በኋላ ኢራኖች ደውለውልኛል በሚል እና በሁለቱ ሀገሮች መካከል ይህን ጦርነት ለማስቆም ትልቅ እድል ያለው ውይይት እየተደረገ መሆኑን በትልቅ ስሜት ነው የተናገሩት እና ለዛ እድል ለመስጠት ቀነ ገደቡን በ5 ቀን አራዝሜዋለሁ ነው ያሉት። ቤዚካሊ ያንን ዛቻ ያንን የሰጡትን ማስጠንቀቂያ አልሻሩትም፣ ቀኑን ያራዘሙት። በዛም መሰረት በ5 ቀን ተራዝሞ የመጨረሻው ቀን ዛሬ ነው። ስለዚህ ያንን እስካሁን ባለው ሁኔታ የሰጡት
ብሬክስሩ በሁለቱ ሀገሮች መካከል ሊያሳዩት የሚችሉት ነገር የለም። ኢቨን እንኳ በዚህ በፓኪስታን ውስጥ ተገናኝተው ይነጋገራሉ ለሚለው እንኳ ማን ባለስልጣን እንደሚወከል ወይ እንደሚመጣ እንደማይመጣ ዛሬ እስከ ሐሙስ ድረስ የሚታወቅ ነገር የለም እና ዶናልድ ትራምፕ በማናቸውም ሰዓት ይህንን የኢራንን የኤሌክትሪክ መሰረተ ልማት የማውደም ድብደባቸውን ሊያደርጉት ይችላሉ። የምስራች ለመርካቶ ነጋዴዎች በሙሉ የንግድ ሱቆችን ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ በታላቁ የንግድ ማዕከል መርካቶ ተክለ ሃይማኖት ላይ ከ25 ካሬ ጀምሮ በተለያዩ የካሬ አማራጮች ይዘንላችሁ መጥተናል። ሲፈልጉ ነግደው የሚያተርፉበት አሊያም ደግሞ በጥሩ ዋጋ የሚያከራዩትን የንግድ ሱቆችን በአንድ ዓመት ጊዜ ብቻ ልናስረክባችሁ ዝግጅታችንን ጨርሰናል። ምን ይሄ ብቻ! እነዚህን የንግድ ሱቆች በኔት ኤሪያ ብቻ የምንሸጥላችሁ ሲሆን ቤት ለምትፈልጉ ደንበኞቻችን በመሃል ፒያሳ አራዳ ፓርክ ፊት ለፊት ከ3.6 ሚሊዮን ሙሉ ክፍያ ጀምሮ ይዘንላችሁ መጥተናል። ለበለጠ መረጃ ከስር ባለው ስልክ ቁጥር ይደውሉልን። ሜሪት ፕሮፐርቲስ። ዓለም ኢራን ጦርነቱን ለማስቆም በሚደረገው ድርድር ላይ ቁርጠኛ መሆኗን ለማሳየት 10 የነዳጅ ታንከሮችን በስጦታ መልክ በሆርሙዝ ሰርጥ በኩል እንዲያልፍ ፈቅዳለች ሲሉ ዶናልድ ትራምፕ ለጋዜጠኞች መናገራቸው በኢራን በኩል ምን ያህል የተረጋገጠ እውነት ነው የሚለውን ብትነግረን። እንግዲህ የዘገባው ብዙ ነው። አንድ የሰማሁት ከዚህ ጋር የተያዘ እነዚህን የተወሰኑትን እንዲለቁ ጠይቀናቸው ነበረ እንደ ጥሩ ምልክት እና ይህንን ተቀብለው ያንን አድርገውልናል የሚሉትና ያ ማለት ደግሞ በገንዘብ ደረጃ ሲታይ ያው በጣም ብዙ በቶን የሚቆጠር ያሉት ሽልማት ሰጥተውናል ያሉት እሱን ነው የሚል ነው እና ስለዚህም እኛ እስቲ እንደዚህ እንዲያልፉ አድርጉ ብለን ስንጠይቅ የእኛን ጥያቄ ተቀብሎ በዛ መንገድ ማስተናገዳቸው ይህን ጦርነት አፍተሮል በጥሩ መንፈስ በድርድር ልንቋጨው እንችላለን የሚል እምነት እንዳሳደረባቸው ነው የገለጹትና ዛሬ ደግሞ ያ እምነት ጥሏቸው እንደጠፋ እንደውም ፕሬዚደንቱ ይህን ጦርነት ለማቆም ከኢራን ጋር በስምምነት ለመቋጨት ጉጉ ተብለው መጻፋቸው እንዳስቆጣቸውና ስሜታቸው የዚህ ተቃራኒ እንደሆነ ጭራሽ ግድ እንደሌላቸው ገልጸው ከዚህ በኋላ እንደውም ይህን ጦርነት እንዲቆም የመጠየቅ የመወትወት የመለመን የማሳመን ሸክሙ የኢራን እንጂ እኛ የምንፈልገውን ነጥብ ላይ እስክንደርስ ድብደባውን እናካሄዳለን ያሉት ዳንኤል። ዓለም በዛሬው ዕለት እስራኤል የገደለችው የኢራን ከፍተኛ አዛዥ መሞት ድርድሩ ላይ የሚፈጥረው ተግዳሮት አለ ወይ? ወይንስ ኢራን ድርድሩን በአፋጣኝ እንድታደርግ ሊያስገዳት ይችላል ወይ? ይችላል ብዬ ነው የማምነው ዳንኤል። የገደለችው የኢራንን ባህር ኃይል አዛዥ ነው። የእስላማዊ አብዮት ዘብ ኮር የሚባለው ማለት ነው። ኢራን ወታደራዊ አደረጃጀቷ 3 አይነት ነው። IRGC የሚባለው የእስላማዊ ዘቡ አለ። ከዛ ሬጉላር አርሚ መደበኛ ሰራዊት፣ ከዛ ደግሞ ባሲጅ የሚባል ሚሊሻ ኃይል አላት እና መደበኛው ሰራዊትም ባህር ላይ ያለው የራሱ ግዳጅና ግዳጅ አፈጻጸሙ ከዚህ ከእስላማዊ አብዮታዊ ዘብ ኮሩ ባህር ኃይል ይለያል። በተለይ የዚህ የአርጂሲ የዚህ እስላማዊ ዘቡ ባህር ኃይል በጣም በቴክኖሎጂ የተሞላ ነው። የሚሳይል ቴክኖሎጂ ያለው ነው። ሰርጓጅ በአጠቃላይ ትልቁን ሚና የሚጫወት ነው። በተለይ ሆርሙዝ ሰርጥን የመዝጋቱንና የመከታተሉን አጠቃላይ ስራ የሚሰራው ይሄ ክፍል ነው እና የዚህ ክፍል ዋና አዛዥ የሆኑት ኮሞዶር አሊሬዛ ታንጊስሪ ተገለዋል ትናንት ምሽት በእስራኤል። የተገደሉትም ደግሞ በተናጠል ሳይሆን ከፍተኛ የባህር ኃይል መኮንኖቻቸውን ይዘው
በአንድ የወደብ ከተማ የባህር ኃይል ክፍል ሊሆን የሚችለው እንግዲህ ባንከር በምሽግ ደረጃ የተዘጋጀ ጽሕፈት ቤታቸው ውስጥ ሆነው ስብሰባ እያደረጉ ባሉበት ሰዓት ፍጅት ነው የተከናወነው። ምክንያቱም እዛ ውስጥ ከነበሩት በሕይወት የወጣ የለም እና የባህር ኃይሉ የደህንነት ኃላፊም አብረው ነው የተገደሉት። ይሄ በማንኛውም መመዘኛ ወዲህ ብታረገው ወዲያ ብታረገው በጣም በጣም ቅስፈት ነው። የኢራንን ባህር ኃይል እጅግ በጣም የሚጎዳ ነው። የ8 ዓመት ልምድ ያላቸው ኮሞዶር ናቸው። ስለዚህ አብሮ ደግሞ ይህንን ስራ በተለያየ ደረጃ በኃላፊነት የሚሰሩ ቁልፍ የባህር ኃይል መኮንኖች፣ ከፍተኛ መኮንኖች፣ ኮሎኔሎች ከዛ በላይ በእንግዲህ በባህር ኃይል ማዕረግ ማለት ነው አብረው ነው ያለቁት። ስለዚህ በአሁኑ ሰዓት ደግሞ ትልቁ ስትራቴጂክ ጦርነት ነው የምታካሄደው። ርግብ ይዛ ነው ኢራንን ጦርነት የምታካሄደው እና ዋናው ይህንን የሆርሙዝ ሰርጥን ማነቅ ነው እና ሆርሙዝ ሰርጥ ላይ ሸምቀቆን የጣሉትን ሰው ነው እና የእሳቸውን ኃይሎች ነው አጠቃላይ በአንድ ቦታ በአንድ ጊዜ በአንድ ምት ለማጥፋት የቻለችው እስራኤል እና ቀጥታ በድርድሩም ሆነ በማንኛውም ሁኔታ ኢራን ላይ ተጽዕኖ የሚያደርግ ነው። በምንም መንገድ እንደዚህ አይነት ውድመት መተካት ብትችልም ሰው በሰው ይተካል። ይሁንና ኢራን ይህንን በቀላሉ ምንም አልተፈጠረብኝም ብላ የምታልፈው አይደለም እና ይህን ጦርነት እንዴት ይቆም፣ ድርድር ይደረጉ በሚለውም ጥያቄ ላይ ኢራን ላይ ጫና የሚያሳድርባት ተጎጂ የሚያደርጋት ነው። ምንም ጥርጥር የለው። ዳንኤል ዓለም ለትንታኔው በጣም አመሰግናለሁ። መልካም ምሽት ይሆንልህ። መልካም ምሽት ዳንኤል። የምስራች ለመርካቶ ነጋዴዎች በሙሉ የንግድ ሱቆችን ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ በታላቁ የንግድ ማዕከል መርካቶ ተክለ ሃይማኖት ላይ ከ25 ካሬ ጀምሮ በተለያዩ የካሬ አማራጮች ይዘንላችሁ መጥተናል። ሲፈልጉ ነግደው የሚያተርፉበት አሊያም ደግሞ በጥሩ ዋጋ የሚያከራዩትን የንግድ ሱቆችን በአንድ ዓመት ጊዜ ብቻ ልናስረክባችሁ ዝግጅታችንን ጨርሰናል። ምን ይሄ ብቻ! እነዚህን የንግድ ሱቆች በኔት ኤሪያ ብቻ የምንሸጥላችሁ ሲሆን ቤት ለምትፈልጉ ደንበኞቻችን በመሃል ፒያሳ አራዳ ፓርክ ፊት ለፊት ከ3.6 ሚሊዮን ሙሉ ክፍያ ጀምሮ ይዘንላችሁ መጥተናል። ለበለጠ መረጃ ከስር ባለው ስልክ ቁጥር ይደውሉልን። ሜሪት ፕሮፐርቲስ